ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ለአሜሪካ ወታደራዊ ማስጠንቀቂያ ሰጥታለች። የኢራን አብዮታዊ ዘብ ጣታችን በቃታ ላይ ነው የሚል ጠንካራ ማስጠንቀቂያ አሰምቷል። አሜሪካና የዓለም ጤና ድርጅት የ77 ዓመታት ጥምረት በይፋ አክትሟል። አሜሪካ በጋዛ የሚገነቡ ሰማይ ጠቀስ ህንፃዎችንና መሰረተ ልማቶችን ይፋ ማድረጓም ተነግሯል። ፕሬዚዳንት ዶናልድ ትራምፕ ያስተዋወቁት አዲሱ የሰላም ቦርድ በቤጂንግ በኩል ቀዝቃዛ አቀባበል ገጥሞታልም ተብሏል። ሚስጥራዊው የሩሲያ የራዲዮ ጣቢያ ዩቪቢ 76 ያልተለመደ የኮድ መልእክት ማስተላለፉም ተነግሯል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ኢራን ለአሜሪካ ወታደራዊ ማስጠንቀቂያ ሰጠች። ኢራን ለአሜሪካ ጣታችን በቃታ ላይ ነው የሚል ጠንካራ ይዘት ያለው ማስጠንቀቂያ ሰጥታለች። የኢራን አብዮታዊ ዘብ ጦር ዋና አዛዥ ሜጀር ጀነራል ሁሴን ሰላሚ አሜሪካ በመካከለኛው ምስራቅ ከምታደርገው ማንኛውም አይነት የተሳሳተ ስሌት እንድትቆጠብ አሳስበዋል። በመካከለኛው ምስራቅ እያገረሸ የመጣውን ወታደራዊ ውጥረት ተከትሎ የኢራን አብዮታዊ ዘብ ጦር ዋና አዛዥ ሜጀር ጀነራል ሁሴን ሰላሚ ለዋሽንግተን ጥብቅ ማስጠንቀቂያ ነው ያስተላለፉት። ጀነራሉ ዋሽንግተን በወቅታዊ ጉዳዮች ላይ የምታደርገው ማንኛውም የተሳሳተ ስሌት ለቀጠናው አስከፊ መዘዝ እንደሚኖረው አስጠንቅቋል። በሁለቱ ሀገራት መካከል ያለው የቃላት ጦርነት ዓለም አቀፍ ስጋትም ሆኗል። የኢራን ጦር ለማንኛውም አይነት ጥቃት ፈጣንና የማያወላውል ምላሽ ለመስጠት በተጠንቀቅ ላይ መሆኑን የገለጹት ጀነራል ሰላሚ የሀገሪቱን ወታደራዊ ዝግጁነት ሲያብራሩ ጣታችን በቃታ ላይ ነው በማለት ስጋቱን ወደ ላቀ ደረጃ አድርሰውታል። ይህ መግለጫ በሁለቱ ሀገራት መካከል ለረጅም ጊዜ የቆየውን የቃላት ጦርነት ወደ ወታደራዊ ፍጥጫ ሊቀይረው ይችላል በሚል በዓለም አቀፍ ዲፕሎማቶች ዘንድ ከፍተኛ ስጋትን ፈጥሯል። አሜሪካ በጋዛ የሚገነቡ ሰማይ ጠቀስ ህንፃዎችና መሰረተ ልማቶችን ይፋ አደረገች። ፕሬዚዳንት ዶናልድ ትራምፕ በጦርነት የደቀቀችውን ጋዛን ወደ ዘመናዊ የንግድና የመኖሪያ ማዕከልነት የሚቀይር ግዙፍ የስነ ህንፃ እቅድ በዳቮስ ስዊዘርላንድ ይፋ አድርገዋል። ይህ አዲሲቷ ጋዛ የተሰኘው ፕሮጀክት የቀጠናውን ገጽታ ሙሉ በሙሉ ይለውጣል ተብሎም ይጠበቃል። በስምምነቱ ወቅት ይፋ በሆኑት ምስሎች መሰረት የወደፊቷ ጋዛ ሰማይ ጠቀስ ህንፃዎች መኖሪያ መንደሮችና የኢንዱስትሪና ግብርና ቀጠናዎች ይኖሩታልም ተብሏል። በሜዲትራኒያን ባህር ዳርቻ ተሰልፈው የሚታዩ ለቱሪዝምና ለንግድ ምቹ የሆኑ ግዙፍ ህንፃዎችም ይፋ ሆኗል። በራፋህና በተለያዩ አካባቢዎች ደረጃቸውን የጠበቁ አዳዲስ የመኖሪያ መንደሮች ይገነባሉም ተብሏል። የኢንዱስትሪና ግብርና ቀጠናዎች ለክልሉ ኢኮኖሚያዊ ትንሣኤ የሚረዱ የልማት ማዕከላት ይሆናሉ ተብሎም ተገልጿል። እኔ በልቤ የሪል ስቴት ሰው ነኝ፣ ለዚህ ደግሞ ቦታ ወሳኝ ነው ብለዋል ፕሬዚዳንት ዶናልድ ትራምፕ። ዶናልድ ትራምፕ ፕሮጀክቱን በንግድና በኢንቨስትመንት እይታ እየመሩት እንደሚገኝ ተንታኞች እያነሱ ነው። የጋዛ የባህር ዳርቻ ያለውን ከፍተኛ የኢኮኖሚ ዋጋ ትኩረት እንደሰጡትም እየተገለጸ ነው። ይህ እቅድ ጋዛን ከጦርነት አውድማነት አውጥቶ ወደ ዓለም አቀፍ የቱሪዝምና የንግድ መዳረሻነት ለመቀየር ያለመ ቢሆንም ፍርስራሹን የማጽዳቱና የፖለቲካ መረጋጋቱን የማረጋገጡ ስራ የፕሮጀክቱ ወሳኝ ምዕራፍ ይሆናልም ተብሏል። አሜሪካና የዓለም ጤና ድርጅት የ77 ዓመታት ጥምረት በይፋ አክትሟል። ፕሬዚዳንት ዶናልድ ትራምፕ ሁለተኛውን የስልጣን ዘመናቸው በጀመሩበት በመጀመሪያው ቀን ባስተላለፉት ትዕዛዝ መሰረት አሜሪካ ከዓለም የጤና ድርጅት አባልነት በይፋ ለቃለች። ይህ ውሳኔ በጄኔቫ በሚገኘው የድርጅቱ ዋና መስሪያ ቤት የነበረው የአሜሪካ ሰንደቅ ዓላማ በመውረዱ በተግባር ታይቷል። አሜሪካ ከዚህ በኋላ በድርጅቱ ውስጥ በታዛቢነት የመሳተፍም ሆነ መልሶ አባል የመሆን ፍላ
ፍላጎት እንደሌላት ገልጻለች። በበሽታዎች ቁጥጥርና በጤና ዘርፍ በዓለም አቀፍ ተቋማት በኩል ሳይሆን በቀጥታ ከየሀገራቱ ጋር በሁለትዮሽ ስምምነት ለመስራት ወስናለች። የሮይተርስ የዓይን እማኞች እንደገለጹት የአሜሪካ ሰንደቅ ዓላማ ከድርጅቱ ቅጥር ግቢ እንዲነሳ ተደርጓል። ፕሬዚዳንት ትራምፕ ገና በመጀመሪያው የስልጣን ዘመናቸው ተቋሙን ሲተቹ ከቆዩባቸው ዋና ዋና ምክንያቶች ውስጥ የኮቪድ-19 አያያዝና ተገቢ ያልሆነ ተጽዕኖ ይጠቀሳሉ። ድርጅቱ ወረርሽኙን በመቆጣጠር ረገድ አልተሳካለትም የሚል እምነት ነበራቸው። ተገቢ ያልሆነ ተጽዕኖ የሚሉት ደግሞ ድርጅቱ በሌሎች ሀገራት በተለይም ቻይና ተጽዕኖ ስር ወድቋል የሚል ነው። የዓለም አቀፍ ተቋማትን ሚና በመጥቀስ አሜሪካ በራሷ መንገድ እንድትጓዝ የማድረግ ፍላጎት አለ። በቴዎድሮስ አድሃኖም የሚመራው ድርጅቱ ከትልቅ የገንዘብና የቴክኒክ አጋሩ መለየቱ ከፍተኛ ስጋትን ፈጥሯል። አሜሪካ ከድርጅቱ መውጣቷ ዓለም አቀፍ የጤና ደህንነትን አደጋ ላይ ከመጣሉም በላይ በበለጸጉና በማደግ ላይ ባሉ ሀገራት መካከል ያለውን የጤና ትብብር ያዳክሟል ተብሏል። አሜሪካ ከጤና ድርጅቱ በተጨማሪ ከሌሎች የተባበሩት መንግስታት አካላትም የመውጣት አዝማሚያ እያሳየች ነው ተብሏል። ይህ ደግሞ ከሁለተኛው የዓለም ጦርነት በኋላ የተገነባው ዓለም አቀፋዊ ስርዓት እየተናጋ መሆኑን አመላካች እንደሆነ ተንታኞች እያነሱ ነው። ፕሬዚዳንት ዶናልድ ትራምፕ ያስተዋወቁት አዲሱ የሰላም ቦርድ በቤጂንግ በኩል ቀዝቃዛ አቀባበል ገጥሞታል። ቻይና በተቋሙ ላይ ያላትን ብርቱ ጥርጣሬ የገለጸች ሲሆን ጉዳዩን በቢሊዮን ዶላር የሚያስወጣ የግል ክለብ በማለት ጭምር ተችታለች። የቻይና መንግስትና መገናኛ ብዙሃን በቦርዱ ላይ ያነሷቸው ነጥቦች የመጀመሪያው የግል የንግድ ክለብ ያሉ ሲሆን በተከታይነት ደግሞ የተባበሩት መንግስታትን የሚያዳክም ነው ብለዋል። ቦርዱ ለዓለም ሰላም ከመቆም ይልቅ የፕሬዚዳንቱን የግል ፍላጎት የሚያስፈጽም የንግድ ዳይሬክተሮች ቦርድ ይመስላል የሚል ስጋትን ቻይና አንስታለች። ትራምፕ ተቋሙ የተባበሩት መንግስታትን ሊተካ ይችላል ማለታቸው በጸጥታው ምክር ቤት የቬቶ ስልጣን ያላትን ቻይናን አስደንግጧል። ዩኤን ውስጥ ካላት የአቻነትና የባለቤትነት ሚና ይልቅ በትራምፕ ቦርድ ውስጥ የሚኖራት ተሳትፎ ዝቅተኛ ሊሆን ይችላል የሚል ስጋትን ፈጥሯል። የቱንም ያህል የዓለም ሁኔታ ቢቀያየርም ቻይና የተባበሩት መንግስታትን ማዕከል ያደረገ ዓለም አቀፋዊ ስርዓትን ነው የምትደግፈው ሲሉ የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ተናግረዋል። ሚስጥራዊው የሩሲያ የራዲዮ ጣቢያ ዩቪ76 ያልተለመደ የኮድ መልእክት ማስተላለፉ ተሰማ። ከቀዝቃዛው ጦርነት ዘመን ጀምሮ ሲንቀሳቀስ የቆየውና ዩቪፒ76 በሚል መጠሪያ የሚታወቀው የሩሲያ አጭር ማዕከል የራዲዮ ጣቢያ በታህሳስ ወር ሁለተኛ ሳምንት 2025 ላይ ያልተለመደ የሚስጥር መልእክት ማስተላለፉ የዓለምን ትኩረት ስቧል። ጣቢያው በሞስኮ አቆጣጠር ረፋድ 4 ሰዓት ከ37 ላይ ያስተላለፈው ይህ መልእክት በቀጠናው ካለው ከፍተኛ ውጥረት ጋር ተዳምሮ ጥብቅ ክትትል እየተደረገበት ይገኛል ተብሏል። ይህ የራዲዮ ጣቢያ ከ1970ዎቹ ጀምሮ በ4625 KHZ ሞገድ ላይ ተከታታይነት ያለው የበዚንግ ድምፅ የሚያስተላልፍ ሲሆን አልፎ አልፎ በሚተላለፍ የሰው ድምፅ መልእክቶች መቋረጡ ይታወቃል። ምንም እንኳን የጣቢያው ትክክለኛ አገልግሎት በሩሲያ መንግስት በይፋ ባይገለጽም ተንታኞች ከወታደራዊ ግንኙነት ጋር የተያያዘ እንደሆነ በስፋት ያነሳሉ። ጣቢያው ከዚህ ቀደም መሰል እንቅስቃሴዎችን ቢያሳይም አሁን ላይ ከፍተኛ ትኩረት ሊያገኝ የቻለው በየካቲት 22 ሩሲያ ዩክሬንን ከመውረሯ ጥቂት ቀደም ብሎ በተመሳሳይ ሁኔታ ይንቀሳቀስ ስለነበር ነው። አሁንም በሩሲያና በኔቶ መካከል ያለው ግንኙነት እየተካረረ በመጣበት ወቅት ይህ መልእክት መተላለፉ ስጋትን አንግሷል። ይሁን እንጂ ባለሙያዎች እንደሚሉት ይህ የመጨረሻው የኮድ መልእክት ብቻውን ምንም አይነት የተለየ ወታደራዊ እርምጃ ሊያም ጥቃት ስለመኖሩ ማረጋገጫ ሊሆን አይችልም። ቀደም ሲልም መሰል ስርጭቶች ምንም አይነት ወታደራዊ እርምጃ ሳይከተላቸው የታለፉባቸው ጊዜያት መኖራቸውን ባለሙያዎቹ አስታውሰዋል። ዩክሬን ከአሜሪካና ከሩሲያ ጋር እንደምትነጋገር ዘለንስኪ አስታወቁ። ፕሬዚዳንት ቮሎዲሚር ዘለንስኪ የዩክሬንን ጦርነት ለማስቆም ከሩሲያና ከአሜሪካ ጋር የሚደረጉት የሶስትዮሽ ውይይቶች በተባበሩት አረብ ኤሚሬቶች እንደሚከናወኑ አስታውቋል። ይህንን የገለጹት ከፕሬዚዳንት ዶናልድ ትራምፕ ጋር በዳቮስ ከተነጋገሩ በኋላ ነው። የዲፕሎማሲው ፍጥነት እየጨመረ ባለበት ወቅት ትራምፕ ከዘለንስኪ ጋር ያደረጉት ስብሰባ ጥሩ እንደነበር ተነግሯል። የአሜሪካው ልዑክ ስቲቭ ዊትኮፍ በበኩላቸው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመነጋገር
ወደ ሞስኮ አምርቷል። ከትራምፕ ልጅ ባለቤት ኩሽነር ጋር ወደ ሞስኮ የሚጓዙት ዊትኮቭ በስምምነቱ ዙሪያ ተስፋ እንዳላቸው ተናግሯል። ወደ አንድ ጉዳይ የመጣን ሲሆን በጉዳዩ ላይ በተደጋጋሚ ተወያይተናል፣ ይህም ማለት ሊፈታ የሚችል ነገር ነው ሲሉ ከስዊዘርላንድ ከመነሳታቸው በፊት ገልጸዋል። የትራምፕ መልእክተኛ ስለቀረው ጉዳይ ምንም ዝርዝር ነገር ባይሰጡም ዘለንስኪ ግን የምስራቅ ዩክሬን የወደፊት እጣ ፈንታ ያልተፈታው ጉዳይ መሆኑን ግልጽ አድርገዋል። በኤምሬትስ የታቀደው ውይይት ሩሲያን እንዲሁም አሜሪካና ዩክሬንን እንደሚያካትት አስታውቋል። ዩክሬን ብቻ ሳትሆን ሩሲያም ልትተው የሚገባ ነገር እንዳለም በማወቅ ዝግጁ መሆን አለባት ብለዋል። ዋነኛው ጉዳይ መሬት ነው፣ ይህ ነው እስካሁን ያልተፈታው ጉዳይ ሲሉ ዘለንስኪ በዳቮስ ስዊዘርላንድ በዓለም ኢኮኖሚ ፎረም ላይ ለታደሙ ጋዜጠኞች ተናግረዋል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።